ሰላም ጤና ይስጥልኝ ክቡራትና ገጽ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ከ40 ዓመታችን በኋላ አጥንቶቻችንን በዝምታ የሚያዳክሙ የምንሰራቸውን የዕለት ተዕለት ስህተቶችን በዚህ ቪዲዮ ላይ እነግራችኋለሁኝ ማለት ነው። እነዚህን ስህተቶችን ቶሎ ማስወገድ ያስፈልጋል ማለት ነው። ምክንያቱም ጤናማ ምግብን ብትመገቡም እንኳን ውጤቱን ዜሮ የሚያደርጉ ስለሆነ ማስወገድ ያስፈልጋል። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር ማድረጋችሁን አትዘንጉ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። አብዛኛዎቹ ሰዎች የአጥንት ችግሮች በድንገት የሚከሰቱ ይመስላቸዋል። ነገር ግን እውነታው የአጥንት መመናመን አዝጋሚ የሆነ ዝምተኛ እና ብዙ ጊዜ በየቀኑ በምናደርጋቸው ነገሮች የሚከሰት ነው። ጠዋት ከምትጠጡት ነገር እስከምትቀመጡበት ጊዜ ርዝማኔ እስከ አተኛኛችሁ ድረስ እነዚህ ድብቅ ስህተቶች ያለምንም የማስጠንቀቂያ ምልክት ከአጥንታችሁ ጥንካሬን በዝምታ ሊያሟጥጡ ይችላሉ። በዚህ ቪዲዮ ላይ ታዲያ ከ40 ዓመት በኋላ አጥንቶቻችሁን በሚስጥር የሚያዳክሙ በጣም የተለመዱ ስህተቶችን እነግራችኋለሁኝ። በሚሊዮኖች የሚቆጠሩ ሰዎች ጉዳቱን ሳይረዱ አሁን እያደረጓቸው ያሉ ስህተቶች ናቸው። አስፈሪው ነገር ደግሞ ጤናማ ምግብን እየተመገባችሁም ቢሆን እንኳን እነዚህ ልምዶች ያደረጋችሁትን መሻሻልም ሊያጠፉት የሚችሉ ናቸው። ስለዚህ ከኔ ጋር ቆዩ። ምክንያቱም በዚህ ቪዲዮ መጨረሻ ላይ አጥንታችሁን በእውነት ምን እየጎዳው እንደሆነ፣ እነዚህን ድብቅ አደጋዎችን እንዴት ማስወገድ እንደሚቻልና ጥንካሬያችሁን፣ የመንቀሳቀስ ችሎታችሁንና ነፃነታችሁን ለሚቀጥሉት ዓመታት ለመጠበቅ ዛሬውኑ ምን አይነት ቀላል ለውጦችን መጀመር እንደምትችሉ ትረዳላችሁ። ታዲያ ከ40 ዓመታችን በኋላ አጥንቶቻችንን በዝምታ የሚያዳክሙ የተለመዱ የምንሰራቸው የዕለት ተዕለት ስህተቶችን ልንገራችሁ። አንደኛ በቂ የፀሐይ ብርሃን አለማግኘት ነው። የቫይታሚን ዲ እጥረትን ስለሚያስከትል ሰውነታችሁ ቫይታሚን ዲን ለማምረት የፀሐይ ብርሃን ያስፈልገዋል። ያለ እሱ በካልሲየም የበለጸገ አመጋገብ እንኳን ብዙ አይረዳም። ካልሲየም ሳይመጠጥ በሰውነታችሁ ውስጥ ያልፋል ማለት ነው። መፍትሄው ደግሞ በየቀኑ ከ10 እስከ 20 ደቂቃ የፀሐይ ብርሃንን አግኙ። ጠዋት ወይም ደግሞ ከከሰዓት በኋላ እጆቻችሁን፣ ፊታችሁን ያለ ፀሐይ መከላከያ ያለ ሰን ስክሪን ለጥቂት ጊዜ ለፀሐይ ማጋለጥ ያስፈልጋል። ሁለተኛ ለስላሳ መጠጦችን ከልክ በላይ የምትጠጡ ከሆነ ነው። መደበኛ ለስላሳ መጠጦች የካልሲየም ሚዛንን የሚያውኩ ፎስፈሪክ አሲድና ስኳርን ይዘዋል። የደም ሚዛንን ለመጠበቅ ሲል ሰውነታችሁ ካልሲየምን ከአጥንት ውስጥ ይስባል። መፍትሄው ታዲያ ለስላሳ መጠጦችን በውሃ፣ በሎሚ ውሃ ወይም በእጽዋት መጠጦች ተኳቸው። ለስላሳ መጠጥ አልፎ አልፎ እንጂ የዕለት ተዕለት መሆን የለበትም። ሶስተኛ ከመጠን በላይ መቀመጥ ነው። ክብደትን የሚጠይቁ እንቅስቃሴዎች ማነስ ማለት ነው። አጥንቶች ጠንካራ ሆነው ለመቆየት አካላዊ ጫና ያስፈልጋቸዋል። ያለ እንቅስቃሴ አጥንቶች ደካማ እና ስስ ይሆናሉ። መፍትሄው በየቀኑ ቢያንስ ለ30 ደቂቃ በእግር ተጓዙ። ቀላል የጥንካሬ ልምምዶችን እንደ ስኳት፣ ቀላል ክብደቶችን መጨመር ያስፈልጋል። አራተኛ ከመጠን በላይ ካፌንን መውሰድ ነው። ከመጠን በላይ ቡና ወይም ጠንካራ ሻይ የካልሲየም መመጠጥን ሊቀንስ ይችላል። በሽንት አማካኝነት ብዙ ካልሲየምንም ታጣላችሁ። መፍትሄው በቀን ከ1 እስከ 2 ኩባያ ገድቡትና በካልሲየም የበለጸጉ ምግቦች ጋር አብራችሁ እንዳትጠጡ ቡናን። አምስተኛ ጨውን ከልክ በላይ መመገብ ነው። ከፍተኛ የጨው አጠቃቀም በሽንት በኩል የሚወጣውን የካልሲየም መጠንን ይጨምራል። ሰውነታችሁ በአጥንት ውስጥ የተከማቸ ካልሲየምን በዝግታ ያጣል። መፍትሄውም የተቀነባበሩ ምግቦችን ቀንሱ። ጨውን ከመጨመራችሁ በፊት የምግቡን ጣዕሙን ቅመሱት።
ስድስተኛ በተቀነባበሩ እናም አልሚ ምግብ በሌላቸው ምግቦች ላይ መተማመን ነው። ነጭ ዳቦ፣ ስኳር የበዛባቸው መክሰሶችና የተቀነባበሩ ምግቦች አጥንትን የሚደግፉ ንጥረ ነገሮች ይጎድላቸዋል። ሰውነታችሁ የአጥንት ጥንካሬን ለመጠበቅ የሚያስፈልጉ ማዕድናትን አያገኝም። መፍትሄው ሙሉ ምግቦችን ምረጡ። አትክልቶችን፣ ጥራጥሬዎችን፣ አሳ እና ሲድስ የምንላቸውን። ሰባተኛ ማጨስ ነው። ማጨስ በቀጥታ የአጥንት ሴሎችን ይጎዳል እና ወደ አጥንት የሚሄደውን የደም ዝውውርንም ይቀንሳል። አጥንቶች በቀስታ ይድናሉ እናም ተሰባሪም ይሆናሉ። መፍትሄው ማጨስን ማቆም የአጥንትን ጤና ለመጠበቅ ከሁሉ ፈጣን መንገዶች ውስጥ አንዱ ነው። ስምንተኛ ከመጠን በላይ አልኮልን መጠጣት ነው። አልኮል በአጥንት ግንባታ እናም በካልሲየም ሚዛን ላይ ጣልቃ ይገባል። አጥንቶች ደካማ እና ለስብራትም የተጋለጡ ይሆናሉ። መፍትሄውም አልኮልን በትንሹ ተጠቀሙ ወይም ሙሉ በሙሉ አስወግዱት። ዘጠነኛ ደካማ የእንቅልፍ ልምዶች ናቸው። የአጥንት መጠገን እና መታደስ የሚከናወነው በከባድ እንቅልፍ ወቅት ነው። ስር የሰደደ የእንቅልፍ እጥረት የአጥንት ዳግም ግንባታን ይቀንሳል። መፍትሄውም በየቀኑ ከ7 እስከ 8 ሰዓታት ጥራት ያለው እንቅልፍን ለማግኘት ሞክሩ። አስረኛ በቂ የሆነ ፕሮቲንን አለመመገብ ነው። ብዙ ሰዎች ካልሲየም ብቻ አስፈላጊ ይመስላቸዋል፣ ነገር ግን አጥንት ፕሮቲንም ያስፈልገዋል። የአጥንት መዋቅር ይዳከማል፣ ይህም አጥንት በቀላሉ እንዲሰበር ያደርገዋል። መፍትሄውም በየቀኑ ፕሮቲንን አካቱ፣ እንደ አሳ፣ እንቁላል፣ ጥራጥሬዎችና ለውዝን። 11ኛ ጤናማ ስቦችን ወይም ፋትን ማስወገድ ነው። ስብ የሌላቸው አመጋገቦች የአጥንትን ጤና ሊጎዱ ይችላሉ። እንደ ቫይታሚን ዲ ያሉ በስብ ውስጥ የሚሟሙ ቫይታሚኖች መመጠጥ ይቀንሳል። መፍትሄውም ጤናማ ስቦችን አካቱ፣ የወይራ ዘይት፣ ለውዝ እና ቅባት ያላቸው አሳዎችን። 12ኛ ቀደምት የማስጠንቀቂያ ምልክቶችን ችላ ማለት ነው። ብዙ ሰዎች መጠነኛ ምልክቶችን በጣም እስኪረፍድ ድረስ ችላ ይሉታል። እንደ የጀርባ ህመም፣ የቁመት መቀነስ፣ የእጅ መጨበጥ አቅም መቀነስና ተደጋጋሚ የሆነ ድካምን። መፍትሄው እነዚህን ምልክቶችን ችላ አትበሉ፣ ቀደምት እርምጃ ከባድ ጉዳቶችን ይከላከላልና። ታዲያ የአጥንት ድክመት በአንድ ትልቅ ስህተት የሚመጣ አይደለም። ለዓመታት የተደጋገሙ ትናንሽ የዕለት ተዕለት ልምዶች ውጤት ነው። አልፎ አልፎ ጤናማ ምግብ ብትመገቡም እንኳን እነዚህ ስህተቶች በዝምታ እድገታችሁን ሊያጠፉት ይችላሉ ማለት ነው። ታዲያ ቀላል የሆነ የዕለት ተዕለት የአጥንት መከላከያ ልምድን ከፈለጋችሁ ጠዋት ላይ የፀሐይ ብርሃንና ቀላል የሆነ እንቅስቃሴን ማድረግ፣ ምግብ ደግሞ በካልሲየም በፕሮቲንና ጤናማ ስቦችን በምግባችሁ ውስጥ ማካተት፣ ቀን ላይ ንቁ መሆን፣ ለረጅም ጊዜ መቀመጥን ማስወገድ፣ ሌሊት ላይ ደግሞ በአግባቡ እንቅልፍ ማግኘት ወይም መተኛት ያስፈልጋል። ከ40 ዓመት በኋላ ጠንካራ አጥንት እንዲኖራችሁ የሚያደርገው አንድ ድንቅ ምግብ ብቻ ወይም ደግሞ አንድ ልምድ ብቻ ሳይሆን ዝምተኛ አጥንትን አጥፊ የሆኑ ልምዶችን በማስወገድ ትክክለኛ የሆኑ ንጥረ ነገሮችን ደግሞ በአመጋገባችሁ ላይ መጨመር ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ እነዚህን መጥፎ ልምዶችን ማስወገድ ያስፈልጋል ማለት ነው። ምክንያቱም አጥንቶቻችሁን በረጅም ጊዜ ይጎዱታል። የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ጥያቄያችሁን በኮመንት ላይ አስፍሩልኝ። ላይክ እና ሼር እያደረጋችሁ ለሌሎችም አድርሱላለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።